አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከኛ ጋር ያለ ነው አልሐምዱሊላህ ረብል ዓለሚን። እንኳን ሰላም መጣችሁ ብያለሁ ውዶቼ። ላይክ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ዛሬ ደግሞ በሚያሳዝን ሁኔታ ነው የመጣሁትኝ። እንግዲህ ማነው ሳውዲ የሚሰሩ ጓደኛ ማቾች ነበሩና እውነት ለማውራት በጣም ነው የሚያሳዝነው። አብረው በልተው አብረው ጠጥተው አብረው ደግሞ ፈታ እያሉ የተወሰኑ ጊዜያትንም አሳልፈዋል በስደት ላይ ማለት ነው። እንግዲህ በመካከላቸው የተፈጠረውንም ባናቅም ጓደኛውን የገደለ ማለት ነው። ገደለው እላችኋለሁኝ። እዚህ አሁን የፖሰኩት ልጅ ነው እንደምታዩት በአጭር አስቀርተውታል። እውነት ለማውራት ከማን ጋር እንደምትኖሩ ማን ጋር ያኔ በቃ ብቻ የሳቀው ሁሉ ዘመዴ ነው ማለት እንደማትችሉ በዚህ መገመት ይቻላል እላችኋለሁ ውዶቼ። ከባድ ነው። ብቻ የሰው ልጅ አያጠፋም አይባልም። በዚህ ምድር ላይ ሁላችንም እናጠፋለን፣ ግን ነፍስ የሚያስጠፋ ድረስ በተለይ ደግሞ አብራችሁ በልታችሁ አብራችሁ ጠጥታችሁ አብራችሁ የተወሰኑ ጊዜያትንም ቢሆንም በአንድ ላይ ኑራችሁ አሳልፋችሁ እንደዚህ አይነት ነገር ስታዩ በጣም ነው የሚያስጠላው እውነት ለማውራት። በነገራችን ላይ ገዳይም አይቀርለትም። እዚህ ህግ ያለበት ሀገር ነው ያለው፣ ሳውዲ አረቢያ ነው ያለው። አይለቀቅም። እሱም እንደዛው ነው፣ ይገደላል። ግን ምን ያህል ያኔ ቢበዳደሉ እዚህ ድረስ ያደረሳቸው አላውቅም። አላህ ይጠብቀን ከእንደ አይነት መጥፎ ጓደኛ ከእንደ አይነት ሙሲባ አላህ ሱብሃነሁ ወተዓላ ይጠብቀን። ሁላችንንም ፈጣሪ በእዝነቱ ይሸፍነን እንላችኋለሁ ማሮቼ። ያሳዝናል ወላሂ። ይብላኝ ለወላድ ባጭር አስቀሩት። ገና ህፃን ልጅ ነው ደግሞ ልጁ። ገዳዩም ደግሞ እዚሁ ነው የሚቀረው ማለት ነው። እንደ ሀገራችን ሰውን ገሉ የሚሄድበት መንገድ የለም። ወይም በወር በሁለት ወይም በአመት እንደዚህ እስር ቤት ብቻ ገብቶ የሚወጣበት ጊዜ አይደለም እዚህ ሀገር ማለት ነው። እና ደስ የሚለው በሸሪያ ነው የምትመራው ሀገሪቱ። ማንንም ገሉ ማንም መኖር አይችልም እዚህ ሀገር እና እላችኋለሁ። ብቻ ከባድ ነው ወላሂ። በጣም ነው ያሳዘነኝ ልጁ። ይሄኛውም ገዳዩ ምን እንዳጨከነው ይሄን ያህል ድረስ አላውቅም። በነገራችን ላይ ወላሂ ባዳ አይገላችሁም። የራሳችሁ ያላችሁት ሰው አጥፊያችሁ ሆኖ የምታገኙት ሁልጊዜ የራሳችሁ ቅርብ የሆነ ሰው ነው። ባዳ እንደዚህ ያኔ እናንተን አያጠቃችሁም። እና አሁን ላይ ሰው አያስፈልግም። ሰው ያኔ ሰው ለሰው ቢጠቅምም አሁን ላይ ያስፈራል። ከማን ጋር እንደምትኖሩ ምንም ያኔ አላቅም በምን አይነት ቋንቋ እንደማስረዳችሁ ማለት ነው። የሚያስፈራ ጊዜ ነው አሁን ላይ ወላይ ሁሉም ነገር ያስፈራል። አላህ ይጠብቀን እላችኋለሁ። ቤተሰቦቹንም አላህ ያጽናቸው። ምስኪኑን ልጃቸውን ባጭር አስቀሩ፣ ባጭር ቀረባቸው በስደት ላይ። ያሳዝናል ወላሂ። ግን እንደዛ አይነት ችግር ሲፈጠር እስኪ ለመቻቻል ሞክሩ ወላይ። ስትጣሉ ምናምን እንደዚህ አንደኛችሁ ወጣ ለማለት እንደዚህ ሞክሩ። አብራችሁ ደግሞ አትኑሩ። ጓደኛንን ምናምን በሚለው ላይ የሆነ እንትን አትበሉ። ያኔ ለዛ ለሰው ትልቅ ቦታ አትስጡ። ከሌ ጓደኛዬ ነው ምናምን፣ አይ እሷ እኮ በጣም ጥሩ ሰው ናት፣ እሷ እኮ ለኔ እንደዚህ ናት። የሳቀ ሁሉ በነገራችን ላይ ዘመድ አይደለም፣ ጥርስ እንጂ ልብ ማየት አይቻልም። የሰው ልጅ በልቡ ምን እንደሚያስብ አታውቁም። ጥርስ ነው የሰው ልጅ ያለው ማለት ነው። ፊት ለፊትና እኛ ሁላችንም የምናየው ፊት የሰው ፊትና ጥርስ ነው። ግን ጥርስ ደግሞ ባዳ ነው። በልብ የተሸፈነን አታውቁም ምን እንዳለ ማለት ነው። እና በተለይ የተባሉ በሴት እንደሆነ ነው። ግን በጣም ነው የሚያስጠላው ሀቂቃ። በሴት ለራሱ መገዳደል በአሁኑ ጊዜ በጣም ያስጠላል እውነት ለማውራት ማለት ነው። በአሁኑ ሰዓት በጣም ነው የሚደብረው። በዛ ላይም እውነትም ከሆነ ያው የኛ ሰው ታውቃላችሁ ብዙ ነው የሚያወራውና ግን የተባለው በሴት ነው። ግን ቢሆንም በሴትም እንኳን ቢሆን መገዳደል ድረስ ወላሂ መሄድ የለበትም። ባለጌቱ ሴት ናት። ባትስቅ፣ ባትጫወት፣ ባትሳፈጥ ከወንድ ጋር ወንድ ሊደርሱ እንደዚህ አይነት ነገር ላይ የሚሄድበት ጉዳይ የለም። እንደ እውነት እንኳን ቢሆን ግን
በጣም ቅርብ ጓደኞች ስለሆኑ እንደዚህ አይነት ነገር እንኳን የሚሆን አይመስለኝም እንደኔ ማለት ነው። ግን የተባለው በሴት ነው እየተባለው የገደለው እና ሴቶች ደግሞ ሀቂቃ ባለትዳር ስትሆኑ ከወንድ ጋር መሳፈጥ የለባችሁ ሲጀመር ማለት ነው። ከወንድ ጋር መሳፈጥ እንደዛ አይነት ነገር ላይ ደግሞ ሲጀመር መገኘት የለባችሁም። ስራችሁን መስራት በስርዓት ከዛ በኋላ ደግሞ መሆን ያለብሽን መሆን ያለብሽ እንጂ እንደዛ አይነት ነገር ላይ መግባት የለባችሁም ማለት ነው። ለምን ብትሉ ከዚህ ቀደም እዚህኛ ጋር ሴት የላከው ወንድ አይፈራም ነው፣ ሴት የላከው ጅብ አይፈራም ይባላል እና በሀገራችን አባባል ያኔ አከራዩ ወንድ ነው። ከዛም በኋላ ከሷ በፊት ግን በጣም ብዙ ጊዜ የተቀመጡ ቤተሰቦች አሉ አብረው ካከራዩ ጋር ማለት ነው። ምንም ያኔ መጥፎ ጸባይ ምናምን እንደሌለበት የባሏ ቤተሰቦች ያውቁታል። ከዛም በኋላ ልጅቷ መታ ከባሏ ጋር ትጣላለች። ከባሏ ጋር ስትጣላ አንተ ወንድ ከሆንክ ለምንድን አከራዩን አትመታውም ወይም ደግሞ አትይዘውም? ወንድ ከሆንክ ለምን አትገጥመውም? እኔ እኮ እሱ ጋር ነው እንደዚህ ያደረኩት ምናምን ብላ ትለዋለች ማለት ነው። ከዛ ታውቃላችሁ፣ በተለይ ወንድ ልጅ ደግሞ በማንነቱ አይደራደርም። ወላሂ እኛ ሴቶች አዛ መሆን የለብንም ሀቂቃ ማለት ነው። ለመልካም ነገር ነው እንትን ማለት ያለብን እንጂ መጥፎ ነገር ላይ አዛ መሆን የለብንም። ሰው ለማጋደድ ስበብ መሆን የለብንም ሲጀመር ማለት ነው። እና እንደዛ ስትለው ይሄኛው እንግዲህ አከራዩ አገር ሰላም ነው፣ አገር አማን ነው፣ አከራይ ነው፣ የሚያውቀው ቤቱ ነው። ያኔ ኖርማሊ ዝም ብሎ እየተንቀሳቀሰ ቤቱ እንትን ይላል ማለት ነው። ይሄኛው ግን ደግሞ አስቦበታል እሱን ለማጥቃት። እዛ ሀገር ደግሞ ጩቤ ርካሽ ነው መሰለኝ። ከየት እያመጡት ነው? ወላሂ ጩቤ ምናምን ከየት እያመጡት ነው? ግን እዚህ ሳውዲ ማለት ነው። ከኢትዮጵያ ይመጣላችኋል እንዴ? እኔ ግራ የገባኝ ነገር አላቅም። ኢትዮጵያ እስከሆነ እንዴት ሊያልፍላችሁ ይችላል? አላሁ አለም ወላሂ። እና ይሄኛው ደግሞ ጩቤ ይዟል ባልተብየው። ከዛ አገር ሰላም ብሎ ያኔ ይሄኛው አልሐምዱሊላህ ሰውም ስላለ እንደዚህም ያኔ ለብቻም ስላልተገናኙ በስ አልገደለውም። ከዛ በጩቤ ነው የወጋው ልጁን ማለት ነው። ልክ እንደ እተኛበት ሄዶ በጩቤ ነው የወጋው። ደስ የሚለው ነገር አልገደለውም፣ በህይወት አለ። ከዛም በኋላ ሲጣራ የገዛ እህቱ በጩቤ የወጋው ማለት ነው የገዛ እህቱ አብረው ነበረች እና እሱ እንደዚህ አይነት ነገር አያደርግም ብላ ተከራክራ እንትን ያለችው ማለት ነው። ያኔ የተለያዩት እንደዚህ አይነት ሰው አይደለም፣ ይሄን ያህል ዓመት እኔ ተቀምጬ የለም እንደ ምናምን በማለት እና እንደዚህ አይነት ነገር ወላሂ የሆነ እንትን ማለት የለብንም። ሰው የማጣያ ስበብ መሆን የለብንም። ሰው ማገዳደያ ስበብ መሆን የለብንም። እና በተለይ ለወንድ ልጅ ደግሞ አዛ መሆን የለብንም እላቸዋለሁ ውዶቼ። በጣም ነው የሚያስጠላው በእንደዚህ አይነት በተለይ ወንድ ልጅ ተገዳደለ ሲባል ተደባደበ ሲባል ወላሂ በጣም ነው የሚያስጠላው እውነት ማውራት እና ይሄንን ነው የምላችሁ። ብቻ ወላሂ በጣም ያሳዝናል። አላህ ይዘንለት ልጁን፣ ቤተሰቦቹንም ደግሞ አላህ ያጽናቸው እላቸዋለሁ። እንደዚህ አይነት ነገር ላይ ወንዶች ደግሞ አትተባበሩ። እውነት ለማውራት በእንዲህ አይነት ነገር ላይ መተባበር የለባችሁም። መተባበር ስላቸው የሆነ ከዛ ከሰው ችግር ካለባችሁ ለመራቅ ሞክሩ። እኔ አንተን አልፈልግም፣ ጓደኛዬ እንድትሆን አልፈልግም፣ ራቀኝ ወይም ደግሞ መራቅ እፈልጋለሁ እኔ በማለት ራሳችሁ ማግለል አለባችሁ። ወላሂ እንደዚህ የጥላቻ ይህን ያህል የሰው ነፍስ ቀላል ነገር አይደለም። ሲጀመር ሰውን ገላችሁ እንዴት ነው ደስተኛ ሆናችሁ የምትተኙት? በተለይ ደግሞ አብሯችሁ እየሳቀ አብሯችሁ ዘና እያለ አብሯችሁ እየተዝናና አብሯችሁ እየዞረ አብሯችሁ ብዙ ነገር አሳልፋችሁ ያንን ሰው ገላችሁት፣ እንዴት ነውስ ምግብ የሚበላችሁ? እንዴት ነው እንቅልፍ የሚወስዳችሁ? ሁሉም ሰው በራሱ ጥፋት በሸይጣን ያሳባል ማለት ነው። ሸይጣን አሳስቶ በሚለው ይክሰዋል የራሱን ጥፋት እና ብቻው ላይ በጣም ነው የሚያሳዝነው። እኔ ልጁ በጣም ነው አንጀቴን የበላኝ። ያልፍልኛል ብሎ ነው ስደት የመጣው። አላህ ይዘንለት፣ ቤተሰቦቹንም በድጋሚ አላህ ያጽናቸውና ራሳችሁን ሆኖ የማይሆንላችሁ ሰዎች ጋር ተሆናችሁ ደግሞ ለመለያየት ባለትዳርም ከሆናችሁ እንጂ በትዳር ላይ እንደዚህ አይነት መጥፎ ነገር ላይ አትዋሉ። ሲቀጥልም ደግሞ ቤታችሁ ማስከበር ያለባችሁ ራሳችሁ ናችሁ። ራሳችሁ ያኔ እንትን ማለት አለባችሁ ማለት ነው፣ ሴቶችም ሆነ ወንዶችም።
የምትጠሉት ሰው ካለ ደግሞ እሱ በግልጽ ሲቀርባችሁ እናንተ ጥላቻ ካለባችሁ ሀቁን ንገሩት። ምንም ችግር የለውም። ሀቂቃ ማለት ነው። እኔ አልፈልግህም ወይም አልፈልግሽም፣ አለቀ። መራራቅ ምንም ችግር የለውም። የሚመጣው ነገር የለም። አንድ ሰው በፍላጎቱ ነው እንጂ መኖር የሚችለው፣ አለ ፍላጎቱ መኖር አይችልም። ስለዚህ እንደዛ ነው የምላችሁ ውዶችዬ። አላህ ያሳምርልን። አላህ ኸይር ነገር ይሻልን ለሁላችንም። ከእንደ አይነት ሙሲባ አላህ ይጠብቀን ሁላችንንም። ሰላም ሁኑልኝ እና ላይክ ሰብስክራይብ አድርጉ ቤተሰቦች። አመሰግናለሁ። ሰላም ሁኑ።